ሽርክ በጣም አደገኛ በሽታ ነው። አላህ ጋር የሚያጣላ የዘላለም ተጀነት የሚያስከለክል የምንኖረው ኑሮ በአጠቃላይ ከጥንቃቄ ጋር የተያያዘ መሆን አለበት። ዱንያም በተቅዋ ነው፣ አኺራም በተቅዋ ነው። ሁሉ ነገር ሊሆን የሚችለው በተቅዋ ነውና አላህን እንፍራ። ክፍት አንሁን፣ ዝም ብለን ስድ አንሁን፣ ዝም ብለን ሙስሊም ሲባል መን ሰሊመ ሙስሊሙነ ቢሊሳኒ ወየዲሂ ከዚህ ጀምራል። أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى. عليكم ورحمة الله وبركاته. الحمد لله وصلى الله وسلم وبارك على أشرف خلق الله سيدنا محمد بن عبد الله وعلى آله وأصحابه وموالاه. أما بعد، يقول الله جل ذكره: ولقد وصينا الذين أوتوا الكتاب من قبلكم وإياكم أن اتقوا الله. وقال النبي عليه الصلاة والسلام: أوصيكم بتقوى الله. يا الله سبحانه وتعالى أدرى يا رسولنا عليه الصلاة والسلام أدرى تقوى مبالغ النجار. تقوى تالله الله تفران ወንድማማችነትን እንቀጥላለን። ወንድማማችነትን እናስገኛለን፣ እንዋደዳለን፣ እንፋቀራለን። የሁሉንም ሐቅ እንጠብቃለን። የአላህን ሐቅ እንጠብቃለን፣ የባሮቹን ሐቅ እንጠብቃለን። ችግራችን ጎዶላችን የት ጋ ነው? አላህን አለመፍራት ነውና ይሄም ስለሆነ አላህ Subhanahu Wa Ta'ala አደራ ብሎናል። የሚያጅብ ነው። ኻሊቁ ሰማዋት ወልአርድ እንግዲህ ለኛ የሚጠቅመን የሆነ ነገር እንጂ ዝም ብሎ አደራ የለም። አባት ለልጁ፣ ጓደኛ ለጓደኛው የመጨረሻ አደራ የሚለው ነገር ቢኖር ይጠቅመዋል። ይሄ ነገር ቢሰራው ይጠቅመዋል፣ ቢተወው ይጠቅመዋል ያለውን ነገር ነው አደራ የሚለው። ነብያችን መሐመድ ሰለላሁ እንደዛው ማለት ነው። ቢልሙእሚኒና ረኡፍ ረሂም የተባሉ ነብይ ናቸው። በእውነት ሩህሩህ አዛኝ የሆኑ ነብይ ነው መሐመድ ሰለላሁ ዐለይሂ ወሰለም። ሐሪሱን ዐለይኩም የተባሉ በእኛ ጀነት መግባት፣ ሂዳያ ማግኘት፣ ጥሩ ነገር ማግኘት፣ ተመጥፎ መራቅ የሚሰስቱልን የሚጓጉልን ነብይ አለይሂ ሰላቱ ወሰለም እንደ መሰናበቻ ምክር ይመስላል ምከሩን ሲሏቸው ኡሲኩም ቢተቅዋላህ አላህን እፈራለሁ አሉ። ስለዚህ የተቅዋ የሚባለው ነገር በጣም ወሳኝ ስለሆነ ወንድሞቼ ተቅዋ ሊኖረን ይገባል። እያንዳንዷ የህይወት እንቅስቃሴያችን ላይ አላህን መፍራት የሚባለውን ነገር አንግበን ነው መንቀሳቀስ ያለብን። እያንዳንዷ ስንበላም፣ ስንጠጣም፣ ስናይም፣ ስንሰማም፣ ስንቆረጥም፣ ልብሳችንን ስንለብስ፣ ስንገዛ ሳይቀር ልብሳችን ምን አይነት ልብስ ነው? አላህ የሚፈቅደው ነው የሚከለክለው ነው? የሚወደው ነው የማይወደው ነው? ያስፈልጋል እኮ ኒካሐችን ላይ ጦላቃችን ላይ አላህን መፍራት ያስፈልጋል። ከዛ ሁሉ በላይ ደግሞ ይሄ ሽርክ የሚባለውን ነገር መጠንቀቅ ላይ ሽርክ በጣም አደገኛ በሽታ ነው። አላህ ጋር የሚያጣላ የዘላለም ተጀነት የሚያስከለክል የዘላለም የሳት የሚያደርግ የነቢያቶችን የሙእሚኖችን የመላእክቶችን ሸፋዓ የሚያሳግድ የሆነ ትልቅ ወንጀል ነውና የዘላለም ስራ የሚያበላሽ አላህ የማይምረው ወንጀል ማለት ነው። ከሱ ጀምረን መጠንቀቅ በጣም ወሳኝ ነው። ለዚህም ዑመር ብን ኸጣብ ረዲየላሁ ተዓላ አንሁ ከዕቡል አሕባር ለሚባለው በኋላ ሰልማል። መጀመሪያ ይሁዳ ነበር፣ ከሰለመ በኋላ ነው ሐዲስኒ አን ተቅዋ ስለ ተቅዋ ንገረኝ ብሎ ሲጠይቀው ቃል አኸስተ ጠሪቀን ዛሸውኪን እሾ ያለበት መንገድ ሂደህ ታውቃለህ ያለው። መቼም እናውቀዋለን እንግዲህ እኛ የአካባቢ ገጠር ነው፣ ወደ ገጠር የመጣን ዜም ያለን ወደ ገጠር ዘመድ ይኖረናል፣ እንሄዳለን። እሾሃማ ቦታ ስንሄድ ምን እናረጋለን? ሁላችንም ስለምናውቀው በዚያ ልክ ነው እንግዲህ ከዕብ ለዑመር ያስረዳው ማለት ነው። ዑመር እያወቀው ለኛ ትምህርት እንደሆነ ይሄን ጠየቀው እና አዎን ሲለው ዑመር ኸጣብ በውጭ የምትሰሙት እህቶች ይሄ ተቅዋ የሚባለው ነገር በዚህ ልክ ልናስከደው ተገቢ ነው። አላህን ፈሪዎች እንባል ዘንዳ እያንዳንዷ ህይወታችንን በጥንቃቄ ላይ ልናስከር ማለት ነው። ስትናገርም ቅድም እንዳልኩት እያንዳንዷ በህይወታችን በዕለት ዕለት ክንውናችን ላይ የምናደርገውን ነገር መርጠን መሆን አለበት። ልክ እሾህ የሌለበትን ቦታ ተረግጠን እሾህ ያለበትን ቦታ እንደምናልፈው ማለት ነው። ሙእሚን ዱንያ የሚባለው ነገር እስር ቤቱ ነው ይባላል አይደለም? ይደያል ማለት እኮ አይደለም፣ ያጣል ማለት አይደለም። ኩለን ኑሚዱ ሃኡላ ወሃኡላ ሚን ዐጣኢ ረቢክ ወማ ካነ ዐጣኡ ረቢከ መሕዙራ። ይህ ሳይሆን ተቅዋ ምን ማለት ነው? ተጠንቅቆ ነው የሚኖረው። እንደ እስረኛ መመሪያ ወጥቶለታል፣ ያ መመሪያ ክብሮ ነው የሚኖረው።
የታሰሩ ሰዎች ያውቁታል። መግቢያ ሰዓት አላቸው፣ መውጫ ሰዓት አላቸው፣ መብሊያ ሰዓት አላቸው ወዘተ። እንደልባቸው አይፈነጥሱም። እንደዛ ማለት ነውና ስለዚህ በዚህ ልክ እስር ቤታችን ናትና ተጠንቅቀን ልንኖር ይገባል። እያንዳንዱ ከወንድም ጋር ያለህ አላቃ፣ ከእናት አባት ጋር ያለው አላቃ፣ ከሚስት ጋር፣ ከባሏ ጋር፣ ከጎረቤት ጋር፣ ከሙስሊሞች ጋር፣ ሙስሊም ካልሆኑትም ጋር እምንኖረው ኑሮ በአጠቃላይ ከጥንቃቄ ጋር የተያያዘ መሆን አለበት። እንደ ልብ አውርተን፣ እንደ ልብ ሰምተን፣ እንደ ልብ አይተን፣ እንደ ልብ በልተን፣ እንደ ልብ ጠጥተን፣ እንደ ልብ ፈንጥዘን የሚሆንበት ሀገር አይደለም ይሄ ዱንያ የሚባለው ነገር። ይሄ ካልሆነ ተቅዋ የለም። ተቅዋ ተለለ ጀነት መግባት የለም። ምክንያቱም ተቅዋ የተዘጋጀው ለማን ነው? አላህ እንደነገረን አላህ ለሚፈሩ ሰዎች እኮ ነው። ኡዒደት ባጭሩ ሊልሙተቂን አላህ ለሚፈሩ ሰዎች ነው የተዘጋጀችው የሚለው አርዱሃ ሰማዋት ወልአርድ የሆነችው ጀነት ማለት ነው። ተቅዋ ተለለ ክብር የለም። እኛ ክብር ይመስለን በገንዘብ ይመስለናል፣ እኛ ክብር የሚመስለን በስልጣን ይመስለናል፣ በዘር ይመስለናል ወዘተ። አይደለም። ኢነ አክረመኩም ዒንደላህ አትቃኩም፣ አላህ ዘንድ ክብር ያለው ተቅዋ ያለው ነው ብሎ ነው አላህ ያስቀመጠው ራሱ አላህ ማለት ነው። ነቢያችን ዓለይሂ ሰላም መን አክረሙ ናስ ተብለው ሲጠየቁ አትቃኩም ነው ካሉ የመጀመሪያ ያስቀመጡት ይሄ ነው። ከዚያ በኋላ ነው ሌላው እርከን ይሄ ነብዩ ዓለይሂ ሰላም ያንተ ክብር የሚለካው በተቅዋህ ነው። አላህ ጋር ባለህ ሪሌሽን ነው። አላህ ጋር ባለህ ግንኙነት ነው። አላህ ጋር ያለህን መስመር ስታስተካከል ነው። ስፈራው ያዘውን ታዘህ የከለከለውን ስትከለከል ያኔ ተቅዋ ይኖራል። ተቅዋ ታለ ደግሞ ክብር አለ። አኺ እኛ አሁን ዱንያ ያስጨንቀናል፣ ያሳስበናል አይደለ? ዱንያን ለማግኘት ማንፈነቀለው ድንጋይ የለም አይደል? በቃ ርዝቅ ያለው ተቅዋ ጋር ነው ተባልክ እኮ። ወርዝቁ ምን ሐይሱ ላ ያህተሲብ ለማን ነው? ወመን የተቂላህ የጅዐል ለሁ መኽረጃ ወርዝቁ ምን ሐይሱ ላ ያህተሲብ። አሁን ያለው በዚች ዓለም ላይ በዚች አካባቢ ላይ ያለው ጭንቅ ሊነሳና ሊፈረጅ የሚችለው ተቅዋ ሲኖር እኮ ነው። የጅዐል ለሁ መኽረጃ መውጫ ያደርግለታል ተቅዋ ያለውን ሰው ነው የተባለውና ተቅዋ በጣም ወሳኝ ነው። ርዝቅ የሚሰፋው ተቅዋ ሲኖርህ ነው አይደል እንዴ? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ላ ነስአሉከ ሪዝቀን ነሕኑ ነርዙቁከ ወልዓቂበቱ ሊተቅዋ። ዱንያም በተቅዋ ነው፣ አኺራም በተቅዋ ነው። ሁሉ ነገር ሊሆን የሚችለው በተቅዋ ነውና አላህን እንፍራ። የአላህ አደራ ነው፣ የረሱል አደራ ነው። ነገሮች ሁሉ ሊገሩልን የሚችሉት ተቅዋ ሲኖረን ነው። ወመን የተቂላህ የጅዐል ለሁ ዩስራ ሚን አምሪሂ ዩስራ። አላህን የፈራ ነገር ዓለሙን ሁሉ ገር ያደርግለታል። ደሞዝህ የሚተልቀው ወንጀልህ የሚማረው አላህን ስትፈራ ነው። ወመን የተቂላህ ዩከፊር ዐንሁ ሰይአቲ ወዩዕዚም ለሁ አጅራ። ደሞዙን ያተልቅለታል፣ ወንጀሉን ይምረዋል። ለማን? አላህን ለሚፈራ ሰው። ትልከል ጀነቱ ለቲ ኑሪሱ ሚን ዒባዲና መን ካነ ተቅያ። ጀነት የሚያስወርሰው የሚሰጠው አላህን ለሚፈራ ሰው ነው። ኢነ ሊልሙተቂነ መፋዛ። ተሳት የምድነው አላህን ስትፈራ ነው። ለሙተቆች መዳኛ ቦታ አላቸው ይላል። እሳት እንዳይገቡ የተለያዩ የሲራጡ የሚዛኑ የአኺራ ጭንቆች እንዳያገኙት መዳኛው ተቅዋ ነው እያለ ነው አላህ ሱብሓነሁ ወተዓላ። ሐዳኢቀ ወዐናባ ወከዋዒበ አትራባ። እና የተቅዋን ነገር አደራ ለማለት ያክል ነው። ሰዓቷ ጠባብ ናት። በዚህ ሰዓት ስለ ተቅዋ ብዙ ማውራት አንችልም። ተቅዋ ባጭሩ አላህን ሱብሓነሁ ወተዓላ ፈርተን ያዘውን ስንታዘዝ፣ አላህን ፈርተን የከለከለውን ነገር ስንተው ተቅዋ ይገኛል። በጣም ቀላል ነገር ነው። አላህን እንፍራ፣ አላህን ፈርተን እንኑር፣ አላህን ፈርተን እንሙት፣ ጀነትን እናገኛለን። ጀዛኩሙላሁ ኸይር። አላስረዝምባችሁም። ባረከላሁ ፊኩም። ኸይሩል ከላም ማቀለ ወደል እንግዲህ አነስ ብሎ ሲያመላክት ነው። እንደው እያስተነተናችሁ አትሉ። አላህን እንፍራ አደራችሁን። እያንዳንዷ እንቅስቃሴያችን ላይ አላህን እንፍራ። ክፍት አንሆን ዝም ብለን፣ ስድ አንሆን ዝም ብለን። ሙስሊም ሲባል መን ሰሊመ ሙስሊሙነ ቢሊሳኒ ወየዲሂ ከዚህ ጀምራል። እጅ ሰላም፣ ምላስ ሰላም፣ ሁለመናህ ሰላም መሆን አለበት። ሁሉ ጥንቃቄ ያለው መሆን አለበትና አላህን እንፍራ። ግማሹን አስረዝመህ ግማሹን አሳጥረህ እየተቆረክ ሱሪህን እየገተት ተቅዋ አይገኝም። በቃ እያንዳንዱ ጥንቃቄ ይሻል ወንድሞቼ። ስትቆጣ እየፈታህ ተቅዋ የለም። የመፍቻ እኮ ስርዓት ተቀምጦልናል። በጣም ይበላሻል ብዬ ነው እችን ማነሳው ወንድሞቼ። ሰው ዛሬ የሚፈታው በመቆጣቱ ብቻ ነው። ምን ሰዓት ላይ መፍታት አለብኝ የሚያውቀው ነገር የለም። ወራባ ላይ መፍታት ክልክል እኮ ነው። ጦር ላይ ሆነ ግንኙነት ታረክ በኋላ መፍታት ክልክል ነው። ጧሃራ ሆና ግንኙነት አላረክበት ላይ ነው። ፈጠሊቁሁነ ሊዒደቲሂነ። ሱብሓነላህ። አንዳንዱ አላህን ታይፈራ ሶስቱንም ይደረግምና
በኋላ ዑለማን ያስቸግራል መላ ፈልጉ ይላል። የታገኝልሃለሁ ራስን የጨረስከውን። ስለዚህ ስኖርም ሚስትህ ጋር አላህን ፍራ። የሚስትህ ሐቅ አለብህ፣ አላህን ፍሪ። የባል ሐቅ አለብሽ። ነገ ትዳርሽም ይበጠበጣል፣ አኺራም ትጠየቂያለሽ፣ አንተም እንደዛው ማለት ነውና በአጠቃላይ ህይወታችንን በተቋ የታጀበ አላህ ተመፍራት ጋር የተያዘ ይሁን የሚል ነው። አላህ ሁላችንም ተቋን አላህ ይወፍቀን፣ ተሙተቆቹ አላህ ያድርገን። ተቋ ኑሯቸው ሲራጡን አልፈው ጀነት የሚገቡት አላህ ይበለን። والله أعلم بالله التوفيق وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته. أتينا وفودا إلى المسجد صغارا كبارا لكي نهتدي فزدنا إلهي هدى وتقى